ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በሽሬ የብርጋዴር ጄኔራል ጀማል ወይም በቅጽል ስማቸው ወዲ ጎጀላ መኖሪያ ቤት በቃጠሎ መውደሙ ተገለጸ። በትግራይ ክልል ሽሬ እንደ ስላሴ ከተማ የሚገኘው የብርጋዴር ጄኔራል ጀማል በቅጽል ስማቸው ወዲ ጎጀላ መኖሪያ ቤት በትናንትናው ዕለት በደረሰ ቃጠሎ አደጋ ሙሉ በሙሉ መውደሙ ታወቀ። በዚህም ጉዳይ የዜና ጥንቅራችን አካተናል። ህዝባዊ ወያኔ ሓርነት ትግራይ ህወሓት የፌደራል መንግስት አዲስ ጦርነት ለመክፈት እየተዘጋጀ ነው ሲል ከሷል። ህወሓት ትናንት ባወጣው መግለጫ ኢትዮጵያ መንግስት እየቀሰቀሰ ያለው አዲስ ዙር ደም አፋሳሽ ጦርነት እንዲያቆም ጠይቋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ኢትዮ ኤርትራ ወደ ጦርነት ሊያመራ የሚችል ከባድ ማስጠንቀቂያ ነው ሲሉ ፖለቲከኛ ጀዋር መሐመድ ገለጹ። የኦሮሞ ፌዴራል ኮንግረስ ጀዋር መሐመድ ኢትዮጵያ የውጭ ጉዳይ ሚኒስትር ለኤርትራ አቻቸው የላከው ደብዳቤ ወደ ጦርነት ሊያመራ የሚችል ከባድ ማስጠንቀቂያ መሆኑን ገልጸዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። በሌላኛው የቀድሞ ኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ተሰይሞ የነበረ ትምህርት ቤት ስያሜ እንዲቀየር ምክር ቤቱ በሙሉ ድምፅ አጸደቀ። የት የሚለው የዜና ጥንቅራችን በሰፊው አካተናል። ቆይታችሁ የምትሰሙት ይሆናል። በኢትዮጵያ ለመጀመሪያ የሆነው የመቅኒ ንቅለ ተከላ ቦን ማራው ትራንስፖርት ማዕከል የሚቀጥሉት ከ4 እስከ 6 ወራት ስራ ይጀምራል ተብሎ ይጠበቃል። በየወሩ እስከ 300 እስከ 400 የሆነ ኢትዮጵያ ታካሚ ለሕክምና ወደ ህንድ ሀገር ለመጓዝ የሕክምና ቪዛ ያገኛሉ። ይህን ለማስቀረት በኢትዮጵያ መጀመሩ ትልቅ ብስራና ደስታ አምጥቷል። በዚህም ጉዳይ የዜና ትንታኔ ያካተነዋል። አውሮፓ ያለ ሩሲያ ህልውና የላትም ሲሉ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናገሩ። የፑቲን መልእክተኛ አውሮፓ በሩሲያ መካከል ያለው የጦር ግዥነት ወደ አዲስ ምዕራፍ እየተሸጋገረ ይመስላል ሲሉም ገልጸዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ በሽሬ የብርጋዴር ጄኔራል ጀማል ወዲ ጎጀላ በቅጽል ስማቸው የሚጠሩት የመኖሪያ ቤት ሙሉ በሙሉ በሳት ወደመ። በትግራይ ክልል ሽሬ እንደ ስላሴ ከተማ የሚገኘው የብርጋዴር ጄኔራል ጀማል ወይም ወዲ ጎጀላ መኖሪያ ቤት በትናንትናው ዕለት በደረሰ ቃጠሎ አደጋ ሙሉ በሙሉ መውደሙ ታውቋል። ቃጠሎ ሌሊት የተከሰተ ሲሆን በቤቱ ውስጥ የነበረ ንብረት ሙሉ በሙሉ መውደሙ ተገልጿል። ስለ አደጋው ሁኔታ እስካሁን በይፋ የተሰጠ መግለጫ ባይኖርም ምንጮ በቤቱ ውስጥ የተከማችቶ የነበረ ነዳጅ ለቃጠሎ መነሻ ሊሆን እንደሚችል ተጠቁመዋል። ይሁን እንጂ በተቃራኒው ድርጊት ሆን ተብሎ የተፈጸመ ሊሆን እንደሚችል የሚጠረጠሩም አሉ። ብርጋዴር ጄኔራል ጀማል በትግራይ ጦርነት ወቅት የከፍተኛ ወታደራዊ አመራርነት ያገለገሉ ሲሆን አሁን ያለበት የት እንዳሉ ያሉበት ሁኔታ ምን እንደሆነ መረጃ ማግኘት አልተቻለም። የቤታቸው መቃጠል በከተማው ነዋሪ ማህበረሰብ ሚዲያ ተጠቃሚ ዘንድ እጅግ ከፍተኛ መነጋገሪያ ሆኗል። ህወሓት ክስ አቀረበ። ህዝባዊ ወያኔ ሓርነት ትግራይ ህወሓት የፌደራል መንግስት አዲስ ጦርነት ለመክፈት እየተዘጋጀ ነው ሲል ከሷል። ሰሞኑን ባወጣ መግለጫ የኢትዮጵያ መንግስት እየተቀሰቀሰ ነው ያለው አዲሱ ዙር ደም አፋሳሽ ጦርነት እንዲቆም ጠይቋል። ባለፈው ሳምንት በሰራዊትና በሰላማዊ ህዝብ ላይ በሰማይና በምድር የተፈጸመ ጥቃት ድብደባ ወገኖችን ህይወት አልፏል ብለዋል። የኢትዮጵያ መንግስት አሁን ላይ መጠነ ሰፊ የጦር መሳሪያና ሰራዊት እንቅስቃሴ ማድረግ ግዙፍ ወታደራዊ አቅም ወደ ትግራይ በማስጠጋት በሌላ ዙር ጦርነት ማሴር ላይ ይገኛል ሲል ድርጅቱ ከሷል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በፕሪቶሪያ የተደረሰ የተኩስ አቁም ስምምነት ወደ ዘላቂ ሰላም እንዲሸጋገር ያለ እረፍት ሲታገል መቆየቱን ገልጾ አደገኛ ውጤት ያለ የመንግስት ወታደራዊ ዝግጅት ቆሞ በስምምነት መሰረት ወደ ውይይት ሊገባ ይገባልም ብለዋል። ዓለም አቀፋዊ ማህበረሰብነቱን የፕሪቶሪያው እንዲከበር ለቀረበው ጥሪ እስካሁን ጆሮ ዳባ ልበስ ማለቱን የጠየቀው መግለጫ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና አሜሪካ ሰሞኑን ያወጡት ማሳሰቢያ ጥሩ ጅማሮ ቢሆንም ማሳሰቢያ ባለፈው ጦርነት ለማስቆም ጭብጥ ያለው እንቅስቃሴ እንዳደርጉ አሳስበዋል። ኤርትራ ወደ ጦርነት ሊያመራ የሚችል ከባድ ማስጠንቀቂያ ነው ሲል ፖለቲከኛ ጀዋር መሐመድ ገለጸ። የኦሮሞ ፌዴራልስ ኮንግረስ አቶ ጀዋር መሐመድ ኢትዮጵያ የውጭ ጉዳይ ሚኒስትር ለኤርትራ አቻቸው የላከው ደብዳቤ ወደ ጦርነት ሊያመራ የሚችል ከባድ ማስጠንቀቂያ መሆኑን ገልጿል። ጀዋር ዛሬ ባስተላለፈው መልእክት መንግስት በኤርትራ ላይ የሰነዘረው ክስ ተገቢው ማስረጃ ሊቀርብበት እንደሚገባ አሳስቦ ደብዳቤው በይፋ ጦርነት ከመታወጁ በፊት የሚሰጥ የመጨረሻ ማስጠንቀቂያ መሆኑን እንደሚረዱ የገለጹት ጀዋር ኤርትራ በሰሜን ምስራቅ ድንበር ወረራ ፈጽማለች፣ እንዲሁም በሰሜን ምዕራብ ከታጣቂው ጋር የጋራ ወታደራዊ እንቅስቃሴ እያደረገ የሚለው ክስ እውነት ከሆነ ድርጊቱ የሚወገዝ መሆኑን ጠቁመዋል። ማንኛውም አይነት ውግዘት ከመስጠት በፊት የቀረቡትን ክሶች ትክክለኛና መረጋገጥ እንዳለባቸው አቶ ጀዋር አሳስበዋል። መንግስት ክሱን ለማስረዳት ኃላፊ ያለበት ያለው ፖለቲከኛ ኢትዮጵያ ጦር ገብቶቸዋል የተባሉ ድንበር ወረዳዎች በግልጽ በስም መጥቀስ እንዳለበት ገልጿል። መንግስት እንደ ሰሜን ምስራቅ ያሉ ሰፊና አሻሚ መልክዓ ምድር መግለጫ ከመጠቀም ይልቅ የተወሰኑ ቦታ ለይቶ ማሳወቅ በግልጽ
ለግልጽነትና ለጥርጣሬ መወገድ አስፈላጊ መሆኑን አቶ ጀዋር መልእክት አመላክተዋል። ጀዋር ይህን አስተያየት የሰጡት የኢትዮ መንግስት ኤርትራ ወታደራዊ ወረራ ፈጽማለች በማለት በይፋ መክሰሱን በሁለቱ ሀገራት መካከል ያለው ውጥረት ወደ ከፍተኛ ደረጃ መሸጋገሩን ተከትሎ ነው። ሌላኛው በቀድሞው የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ተሰይሞ የነበረው ትምህርት ቤት ስያሜው እንዲቀይር ምክር ቤት በሙሉ ድምፅ አጸደቀ። የቦንዲቲ ከተማ ምክር ቤት ጥር 30 ባካሄደው መደበኛ ጉባኤ ቦንዲቲ መለስ ዜናዊ ሁለተኛ ደረጃ ትምህርት ቤት ስያሜ በአካባቢው ተወላጅና የሀገር ባለውለታ በሆነው ብርጋዴር ጄኔራል ጋጋ ኦልጁ ስም እንዲለወጥ በሙሉ ድምፅ ማጽደቁን አሳውቀዋል። ይሁን እንጂ በርካታ አካባቢ ተወላጅ ውሳኔ በበጎ አልተቀበሉትም። ስም መቀየር ለአካባቢው ነዋሪ የሚያመጣውን ተጨባጭ ለውጥ እንደሌለ ይልቁንም የተሻለ አማራጭ በጄኔራሉ ስም አዲስ ትምህርት ቤት መገንባት እንደነበር ቅሬታቸውን ገልጸዋል። ባለፉት ዓመታት በአቶ መለስ ዘመን ተሰይሞ የነበሩ በርካታ ተቋማት በፌዴራል መንግስትም ሆነ በክልል ደረጃ ስማቸው ሲቀየር መልእክት የተለመደ ሆኖ እነዚህ መካከል መለስ ዜናዊ አመራር አካዳሚና አፍሪካ አመራር ልህቀት አካዳሚ በአዲስ አበባ ጉለሌ ክፍለ ከተማ የሚገኙ መለስ ዜናዊ መታሰቢያ ፓርክ ወደ መታሰቢያ ፓርክነት፣ በትግራይ ክልል አድዋ ከተማ እንዲገነባ የታሰበው መለስ ዜናዊ ፓን አፍሪካኒዝም ዩኒቨርሲቲ አድዋን ፓን አፍሪካኒዝም ተቀይረዋል። በተመሳሳይም በአማራ ክልል፣ በኦሮሚያ ክልሎች ትምህርት ቤቶች፣ አውራ መንገዶች፣ አደባባይ ስያሜ ወደ አካባቢው ታዋቂ ሰዎችና ታሪካዊ ስሞች ተለውጠዋል። በኢትዮጵያ ለመጀመሪያ ጊዜ የሆነው የመቅኒ ንቅለ ተከላ ማዕከል በሚቀጥለው ከ4 እስከ 6 ወር ስራ ይጀምራል ተብሏል። በየወሩ ከ300 እስከ 600 የሚሆኑ ኢትዮጵያን ታካሚ ለሕክምና ህንድ ሀገር በቪዛ ይጓዛሉ። ሕክምና ለማግኘት 20 የሚሆኑ ታካሚ በአማካይ 1.2 ሚሊዮን ዶላር ወጪ ይጠይቃል። አንድ ሰው ከ50 እስከ 60 ሺህ ዶላር ሊፈጅ ይችላል። ኢንፌክሽንና ሌሎች ውስብስብ ችግሮች ካጋጠመው ወጪው በጥፍ ሊጨምር ይችላል። ሕክምናው ሀገር ውስጥ ከመጀመሩ አገልግሎት ክፍያው 50 እስከ 60% ዝቅ እንደሚያደርግ የዘርፉ ስፔሻሊስት ዶክተር አብዱር ቃድር መሐመድ ሰይድ ገልጸዋል። የመቅኒ ንቅለ ተከላ አንድ የህክምና አይነት ነው። ይህ የህክምና አይነት ለሁሉም የሚሰጥ አይደለም። በዋናነት ግን የካንሰር ህዋሳ ኬሞቴራፒ ተቋቁሞ መጥፋት ካልቻሉ ህክምና ይሰጣል ብለዋል። የደም ካንሰር ወይም ሊኩሚያ ያለባቸው ታካሚ መጀመሪያ ደረጃ የሚሰጣቸው ኬሞቴራፒ ህክምና ሲሆን አብዛኛው ታካሚ በዚህ ህክምና ብቻ ሊድኑ ይችላሉ። ነገር ግን የካንሰር ህዋሳው ኬሞቴራፒ ተቋቁሞ መጥፋት ካልቻሉ ሬዚስታንስ ቀጣይ ወሳኝ አማራጭ የመቅኒ ንቅለ ተከላ ማድረግ ነው። አንዳንድ ጊዜ ኬሞቴራፒ፣ ጨረር ወይም በቀዶ ህክምና ሌሎች የካንሰር አይነቶች ካንሰሩ ከተወገደ በኋላ ተመልሶ ሊመጣ ይችላል። በዚህ ጊዜ እንደ አስፈላጊነቱ ንቅለ ተከላው ይደረጋልም ሲሉ ገልጸዋል። አውሮፓ ያለ ሩሲያ ህልውና የላትም ሲሉ የፑቲን መልእክተኛ ገለጹ። በአውሮፓና በሩሲያ መካከል ያለው የጦዘ ግንኙነት ወደ አዲስ ምዕራፍ እየተሸጋገረ ይመስላል። የሩሲያ ቀጥተኛ ኢንቨስትመንት ፈንድ ዋና ስራ አስፈጻሚና የፑቲን የቅርብ መልእክተኛ የሆኑት ኪሪል ዲሜትሪቭ አውሮፓ ቀጣይ ለመዝለቅ የሩሲያ ድጋፍ የግድ እንደሚያስፈልጋት በድፍረት ተናግረዋል። ዲሜትሪቭ ይህ አስተያየት የሰጡት ፎሬን ፖሊሲ መጽሔት አውሮፓውያን ፊቷ ወደ ፑቲን ለማዞር እየተዘጋጀች ነው በሚል ርዕስ ካወጣው ትንታኔ በኋላ ነው። በዘገባው መሰረት የአውሮፓ ከመሪዎች ከሩሲያ ጋር ያላቸውን ፍጥጫ መልሰው እየፈተሹ መሆኑ ተመላክተው የአውሮፓ ምክር ቤት ፕሬዝዳንት አንቶኒ ኮስተር ጥር 19 2018 እንደ ኢትዮጵያ አቆጣጠር ለጋዜጣው በሰጡ መግለጫ አውሮፓ ከሩሲያ ጋር ወደ ድርድር ጠረጴዛ መምጣት አስፈላጊ ሊሆን እንደሚችል ጠቁመው ይህ ንግግር አውሮፓ የዩክሬን ጦርነት በኋላ ከያዘችው ጠንካራ አቋም የመመለስ ምልከታ ተደርጎ ይወስደዋል። ይህ የድርድር ሀሳብ የኮስታ ብቻ ሳይሆን ሌሎችም ተጽዕኖ ፈጣሪ መሪዎች ፍላጎት እየሆነ መጥተዋል።